ገባን አይደል ልግባው እንጀምር Alright guys ready 1 2 3 go What's going on guys and welcome to Maraki English with Abby once again This is the try for me. Zari part 4 is a metal. I hope you guys understand this because it's a holiday. Like, baal nebere. Nesu teglosh tinishudo ala. Go taragun gina hun metal. Zari bet amitek machuna beyekanu amitek ombacho be massimo part 4 expression jilachu medchalo. ፈተናችሁ ደስ ይይ ነበር ግን ችግር የለውም 4 5 6 ደሞ አድርጌ 3 አንድ ላይ እፈትናችኋለሁ ማለት ነው ኦኬ ሶ ያንዳንዱ ነገር ያዙልኝ ready ከዛ በፊት እኛ ጋር መማር ከፈለጋችሁ እዚህ ጋር መማረው ነገር የሚያወራኝ ሰው የለም የሆነ ሰው ያዝ ቢያደርገኝ እንደውና ይሄን አድርጌ ቢለኝ ትልቅ ለውጥ አመጣለሁ ብላችሁ የምታስቡ ከሆነ ማራኪ እንግሊሽ ከብቁ አስተማሪዎች ጋርና ራሴ ከሰራኋቸው ቪዲዮዎች ጋር ተደርድረው መቋጠሪያ መንገዱን ማሪፍ አድርገን ኦንላይን ከፈለጋችሁ ደግሞ በአካል እናስተምራችኋለን ማለት ነው ውጭ ያላችሁ ሰዎች እነዚህ ስልኮች ቴሌግራም ላይና ዋትስአፕ ላይ በማግኘት ማውራት ትችላላችሁ አገር ውስጥ ያላችሁ ሰዎች ደግሞ እቺን ብትደውሉ ሄሎ ብለን የፈለጋችሁት ብራንች ላይ መገናኛ ሜክሲኮ ፒያሳ ጀሞ አራቱም ብራንቾች ላይ ጽድት አድርገን እናስተምራችኋለን ማለት ነው ተግባባን አይደል ናይስ ከተግባባን ወደ ዛሬው ትምህርት እንግባ እንግሊዘኛ አለመቻል በዚህ ዓለም ላይ ያላችሁን ኦፖርቹኒቲ በጣም ነው ማራኪ እንግሊሽ የሚባላል ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ ምርጫችሁ ማራኪ እንግሊሽ ማራኪ እንግሊሽ ይላል ማራኪ እንግሊሽ ዛሬ ላስተምራችሁ የፈለኩት ቤሲክ ኢመርጀንሲስ ነው በየቀኑ የሚገጥሟችሁ አደጋዎች ምንድናቸው የሚለው ነገር በደንብ አረጋሳያችኋለሁ እና በስቶሪ ሞድ ነው የምንሰራው ትናንትና ጥሩ ቀን አልነበረም ለኔ ለምን በሉኝ ለምን አላችሁኝ እሺ ናይስ በጣም ራበኝና ዝም ብዬ ዳቦ መብላት ጀመርኩ ዳቦውን ስበላው ትናለኝ ምን አለኝ ትናለኝ አሁን ጀምሩና እስኪ ዳቦ ትን አለኝ በሉኝ ይኸውላችሁ tin ማለት ወይ መታነቅ in English choke ነው okay so I choked on bread ትላላችሁ okay I choked on bread እስኪ በሉት I choked on bread ልክ ይሄ ስዕል ሲመጣ በኋላ በስዕል ነው የምጠይቃችሁ ስላችሁ I choked on bread ብላችሁ መመለስ ይኖርባችኋል 11 ስዕሎች አሉ 11ዱም ስዕሎች መጨረሻ ላይ ጠይቃችኋለሁ so I choked on bread እስኪ በሉት I choked on bread nice ቀላል አንደኛው I choked on a cracker ከዛ በኋላ በቃ ማምሰል አለብኝ ብዬ ኪችን ገባሁኝና I start chopping up the onions ሽንኩርት መክተፍ ጀመርኩ ከዛ ምን ተፈጠረ ጣቴን ቆረጥኩትኝ በሉኝ I cut my finger right I cut my finger very simple ይሄ ቀላል ነው I cut my finger እስኪ I cut my finger man I cut my finger ወደኋላ መለስ ዳቦችን ትናለኝ I choked on bread very good እያወራችሁኝ እሺ እናንተ ብያ እንደዚህ ምናወራው ቶታሊ ተነጋገርና choked on bread ጣቴን ቆረጥኩትኝ I cut my finger very good እጄን ቆረጥኩትኝ ምን ያደርጋል ጣቴ እየደማ ነበረ በሉኝ My finger was bleeding number 3 my finger was bleeding My finger was bleeding. If I was bleeding out እና ደሙ ፏ ያለ እየወጣ ነበር በሉኝ The blood was አዲስ ቃል unlock gush The blood was gushing out ደሙ ፏ ያለ ነው የሆነ ትቦ ምናምን ፈሳሽ ነገር ላይ ፏ ብሎ ሲወጣ gush out ነው ተጠቀመው so the blood was gushing out and the blood was gushing out of it ይሄኛው አራተኛችን ነው አይደለ አራት ነው አዎ መጀመሪያ በዳቦ አነቀኝ በሉኝ I choked on bread ከዛ በኋላ ጣቴን ቆረጥኩትኝ በሉኝ I cut my finger ከዛ ጣቴን መድማት ጀመረ በሉኝ ወይ የደማ ነበር በሉኝ My finger was bleeding ከዛ ደሙ ፏ ብሎ ወጣ በሉኝ The blood was gushing out አራት አንድ ይቀረኛል ከጣት ጋር የተገናኘ ኦኬ ከዛ በኋላ እሱን አከማለሁ በየሮጥኩኝ ስወጣ በሩ መጣና
ቅርጥፍ አደረገኝ በሩ ቀረጠፈኝ በሉኝ እስኪ በሩ ቀረጠፈኝ ይሄን ከመለሳችሁልኝ እንግሊዝኛችሁ በጣም አሪፍ ነው አይ መዝጋት ነው በነሱ ቢሲሉት በቃ በሩን ዝግት ታደረኩበት እጅ ላይ ነገር ነውና መዝጋት ደግሞ በኃይል መዝጋት ሲሆን ምንድነው slam ነው የምትጠቀሙት so I slammed my finger in the door I slammed my finger in the door የመጨረሻው ማለት ነው I slammed my finger in the door ይሄ ስል ሲመጣ እንዳትረሱት ኦኬ I slammed my fingers in a car door I slammed my finger in the door so ይሄኛው አምስታችን ነው ኦኬ አምስቱንም ሰሎች እናያቸው 1 2 3 4 5 አንደኛው ሰል ይሄ ነው ምን ነበር ያተባባል ነው ዳቦ ነገይ እንደዚህ ካልሆነ አይመጣም 15 ነው የምንቀጥለው I choked on bread በቃ ወይ እናንተ ግልጽ እንዲሆንላችሁ ወይ ቾክስ በሉ አስቡ በቃ ቾክ ብላችሁና I choked ያኛው CHALK ነው ቾክ ነው ግን ይሄ ቾክ ነው የሚሆነው so I choked on bread good ከዛ ቀላል እሺ number 2 I cut my finger good ሶስተኛ ጣቴ ደማ ነበር my finger was bleeding good ደሙ ፏብሎ ወጣ the blood was gushing out very good the blood was gushing out የመጨረሻው ጣቴን ቀረጠፈኝ I slammed my finger አምስቱን ሰሎች ጨረስናቸው እንቀጥል ከዛ በኋላ ማረኩኝ ከዛ በኋላ እንደምንም ብዬ እየሄድኩኝ ያለ እየወጣው ያለ ተደናቅፌ ወደኩ እንደምን ነው ተደናቅፌ ወደኩ መደናቀፍ ምንድነው እንዳትደናቀፍ በሉኝ don't trip ታላችሁ TRIP trip ጉዞ ነው ታውቁታላችሁ ከዚህ በፊት ግን መደናቀፍም trip ነው so don't trip ወደኩ ተደናቀፍኩኝ I tripped ከፈለጋችሁ ይሄ ተጨማሪ ነገር ነው የተደናቀፋችሁበትን ነገር ማስገባት ከፈለጋችሁ I tripped on ብላችሁ ነገርየው ማስገባት ነው ወንበር ከሆነ ያደናቀፈኝ I tripped on a chair I tripped on a chair እስኪ በሉት I tripped on a chair ይሄኛው አማርኛ እንግሊዝኛ ነው እነሱ ደግሞ ሲያወሩ I tripped on a chair I tripped on a chair very good so ተናቀፌ ወደኩ ስንል I tripped and fell good እስኪ I tripped and fell nice and I tripped and fell down ከዛ አጃልጦኝ ወደኩኝ በሉኝ I በኤስ ነው የሚጀምረው እሺ ኤል አለበት ከዛ እሺ አይ አለበት I slipped ካላችሁ አሻልጠኝ ያላችሁ ነው ለንግግርም ቢሆን I'm sorry man I slipped ካላችሁ አሻልጠኝ ነው ያላችሁ ነው ማለት ነው okay so I slipped አሻልጠኝ በቃ ይሄ ነው በቃ ከዛ ወደኩኝ I slipped and fell እስኪ I slipped and fell አንድ አይነት ናቸው I slipped and fell እንመለስ ወደ ኋላ ምን ነበር ያልኩትኝ አሁን ተናቀፊ ወደኩኝ ጉዞ አንበሳ I tripped and fell አይደል አሻልጦኝ ወደኩኝ I slipped and fell good ስትወድቁም ይሆናል ስትወድቁ ጭንቅላቴን መታኝ መሬቱ በሉኝ ጭንቅላቴን መታኝ መሬቱ I hit my head on the ውጪ ከሆነ on the ground ነው ቤት ውስጥ ከሆነ on the floor ነው በአማርኛ ይሄ ነገር ተናዋል እንጂ ቤት ውስጥ ያለ መሬት ምንድነው የሚባለው ወለል ይባላል ወለል ምንድነው floor ነው right ውጭ ያለ ደግሞ መሬት ከሆነ ምንድነው የሚባለው ground ነው የሚባለው so ቤት ውስጥ እናርገው ጭንቅላቴ መታኝ I hit my head on the floor and I hit my head on the floor nice ሶስት ሰራዳው ነው እሺ okay ተቆርጬ እየወጣሁኝ ያለ ምን አደረኩኝ ተንሻትቼ ወደኩኝ I slipped and fell ተናቀፌ ወደኩኝ I tripped and fell ከዛስ I hit my head on the wall I hit my head on the floor
I hit my head on the floor. ከዛ በኋላስ ምን ተፈጠረ? እሱ ብቻ አይደለም ጉልበቴን ፋቀኝ ጉልበቴ ተፋቀ I scraped my knee. I scraped my knee. መፋቅ ምንድነው? Scrape ነው, right? So I broke my knee, I twisted my ankle. ከዚህ በፊት በሻ ሳይቻችኋለሁ ጉልበቴ ተፋቀ ስትሉ I scraped my knee ታላችሁ ማለት ነው. Okay? I scraped my knee. I scraped my knee. እዚህ ጋርም አራት ጨረስኩላችሁ ጸዴ ነገሮች ተደናቀፈ ወደኩኝ I tripped and fell ተሻትቼ ወደኩኝ ያላችሁት I slipped and fell. Good. ጭንቅላቴን መሬቱ መታኝ ቤት ውስጥ I hit my head on the wall. I hit my head on the wall. Good. ጉልበቴ ተፋቀ I scraped my knee. I scraped my knee. ሰሉንም እንዳረሱት እሺ መጨረሻ ላይ እሱ ነው የምጠይቃችሁ Okay, nice. ከዛ በኋላ እንደምንም ብዬ ተነስቼ በቃ ልወጣ ስል መነሳት አልቻልኩኝም የሆነ ኤሌክትሪክ ነገኛ አገኘሁኝ ከዛ በኋላ ኤሌክትሪኩን ሲይዘው ኤሌክትሪክ ያዘኝ በሉኝ I got electrocuted. Okay, I got electrocuted. ተጽፉት እንደዚህ ነው የምጽፉትና I got electrocuted ነው የሚመስለው ግን ስታነቡት electrocuted ነው የምትሉት electrocuted. Can you say it? Electrocuted. I got ማለት ተደረኩኝ እንደማለት ነው እሺ I got electrocuted. እስኪ I got electrocuted. Nice. ይሄን ስትታዩ ተዚህ በላችሁ እሱ Say it again. I got electrocuted. Nice. ኤሌክትሪክ ያዘኝ I got electrocuted. ከዛ እንደምንም ብዬ እሱንም ትችዬ በቃ እንደዛ ቆሳስዬ እየወጣውኝ ያለ ከኋላዬ ምን ብጸማ ቆንጆ ነው አው ምን ድምጽ ሰማው እንደዚህ ማለት ነው ከዛ ሮጦ መጣና ምን አደረገኝ ውሻው ነከሰኝ እስኪ ውሻ ነከሰኝ በይ በጂስ አይጣል ነው ይሄ ሁሉ ነገር ተደራርቦብኛል ውሻ ነከሰኝ መንከስ ምንድነው ባይት ነው አይደል ግን ተነከስኩ ስትሉ I got arrested ከዚህ ታሰርኩኝ ስትሉ I got arrested I got this I got that ያልኩኝ ነው ስለዚህ I got bit by a dog I got bit by a dog እስኪ በሉኝ I got bit by a dog yeah ልጄ እኮ ውሻ ነክሷት my daughter got bit by a dog ጸዴ the dog bited my daughter አይደለም my daughter got bit by a dog I got bit by a dog እስኪ I got bit by a dog very good በጣም አሪፍ I got bit by a dog ጥሩ ነው የሰራችሁ ያላችሁት እሺ ኤሌክትሪክ ያዘኝ ጎበዝ come on አሁን ተናግራለሁ I got electrocuted very good nice ምስሎቹን ያያችኋቸው እባካችሁ እሺ የተቀያየሩ ነው ባወራኝ ቁጥር እዚህ ጋር አሉ እነሱን ያያችሁ I got bit by a dog ከዛ እሱንም ይዤ እያነከስኩኝ I limped out እንደምንም ብዬ limp ያደረኩኝ ያነከስኩኝ ሄድኩኝ ወጣው ተውት ያስፈልጋል አይደለም ምርቃት ነው ከዛ ልክ በጣም ቢን ቆንጆ ነው መኪና ገጨኝ መኪና ገጨኝ በሉኝ car crashed me ያያችሁት ልበል ሳያችሁ ዲዛይን ስሜት የተሰማኝ ነው car crashed me ያላችሁት አይደለም እዛ ካላችሁ አሪፍ ነው እንደሱ አይነት እንግሊዘኛ በቃ እንደምንም ብሎ ስራውን የሚሰራ እንግሊዘኛ ነው ግን ትክክለኛ እንግሊዘኛ አይደለም መኪና ገጨኝ ለማስፈልጉ I got hit by a car number 2 but I got hit by a car I got hit my own hit I got hit by a car I got hit by a car I got hit by a car and I got hit by a car ሁለት I got hit by a car ሶስት I got hit by a car አራት I got hit by a car አምስት I got hit by a car አንበሳ so እነዚህ ናቸው የተዛይ የተፈጠሩ ነገሮች accidents ጣቲያ ተቃጠልኩኝ ለማስፈልጉ ባይዘው I burnt my finger መጠቀም ትችላላችሁ ስረስቸው ነበር ምርቃት አያችሁ እስካሁን ስለቆያችሁ እቺ እናገኛችሁ አሁን እንዳለ ጠይቃችኋለሁ ምስሉ እየገባ እናንተ ትመልሱኛላችሁ ማለት ነው ኦኬ እዚህ ጋር ነበር የተፈጠረው
ዳቦ አነቀኝ። I choked on bread. Good. እዚህ ጋር ምን ነበር የተፈጠረው? ጣቴ ተቆረጠ። I cut my finger. Good. Nice. ከዛ ምን ተፈጠረ? እንደዚህ ሆነ። እየደማው ነበረ ጣቴ። My finger was bleeding. My finger was bleeding. ከዛ ምን ተፈጠረ? ደሙ ያለ መውጣት ጀመረ። The blood was gushing out. ስቃይ በስቃይ አይደል? ከዛ ምን ተፈጠረ? ቀረጠፈኝ በሩ። I slammed my finger in the door. I slammed my finger in the door. Good. ከዛ በኋላ ምን ተፈጠረ? ተደናቅፌ ወደቅኩኝ። I tripped and fell. I tripped and fell. አንበሳ. Okay? ከዛ ምን ተፈጠረ? ተንሸራትቼ ወደቅኩኝ። I slipped and fell. I slipped and fell. አንበሳ። ከዛስ ጭንቅላቴን መታኝ። I hit my head on the floor. I hit my head on the floor. Very good. Nice. አንበሳ። ከዛ ምን ተፈጠረ? ጉልበቴ ተፋቀ። I scraped my knee. Good. I scraped my knee. Nice. ከዛ እንደምንም ስነሳ ምን ነበር ያደረገኝ? ይህ እንደዚህ ተፈጠረ። ምንድነው? I got electrocuted. Good. I got electrocuted. ከዛ በኋላ ሱንችዬ ሮጬ ስወጣ ምን ነበር የተለው ነው? ይሄ ነገር መጣና I got bit by a dog. I got bit by a dog. Right? ከዛ መጨረሻ ላይ ስወጣ ምን ተፈጠረ? I got hit by a car. I got hit by a car ካላችሁ በጣም አሪፍ እንደምታዩቸው እነዚህ ነገሮች በጣም ጸዴ ነገሮች ናቸዋል። በየቀኑ የምትጠቀሙባቸው ነው። ልክ እንደዚህ ሪላክስድ አድርገን በትንሽ ደቂቃ ውስጥ ብዙ እናተርፍበት አይነት ቪዲዮዎች እናመጣላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚህ ዓመት ውስጥ ዓመቱ ከመውጣቱ በፊት በኢትዮጵያ ካላንደር 1 ሚሊዮን ብንገባ በጣም ደስ ይለኛል። ካምፔን እንጀምራለን። እነዚህ ነገሮች በደንብ ያዟቸው። ስትናገኛችሁ ኮሜንት ላይ ንገሩኝ። በሚቀጥለው እስክንገናኝ ድረስ this is Abby from Maraki English። የሰማችሁትን በሌላችሁ ያሳደርላችሁ። Maraki English ያስችላል። One love.